ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ ሆቴሎች ላይ የሚገኙ የተለያዩ አይነት የማረፊያ ክፍሎችን አይነታቸውንም ዋጋቸውንም ለእናንተ የምናስቃኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ቦሌ ብራስ አያት ሆስፒታል አካባቢ በሚገኘው ደሃብ ሆቴል ውስጥ ነው። የተለያዩ አይነት የማረፊያ ክፍሎችን እንዲሁም ደግሞ የሚሰጡትን ሰርቪሶች የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም ተነስተኝ እንደምን አለሽ? ሰላም ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ነው። መስገን ዛሬ እንግዲህ ተመልካቾቻችን የምንገኘው ደሃብ ሆቴል ውስጥ ነውና በመጀመሪያ እስቲ እንታወቅ፣ እንዲሁም ደግሞ ቤታችንም አሁን የሚገኝበትን ቦታ ንገረን። ኦኬ እሺ፣ እኔ ዮሐንስ በላይነህ እባላለሁ። የዛሃብ ሆቴል ኦፕሬሽናል ማኔጀር እና ኤግዜኪቲቭ አሲስታንት ቱ ዘ ጂኤም ነኝ። ሆቴላችን የሚገኘው ከቦሌ መድኃኒዓለም ጀርባ ሞይንኮ ወይም ደግሞ ከከቤ ኬክ ቤት ወረድ ብሎ ከሀያት ሆስፒታል ደግሞ ከፍ ብሎ ማለት ነው፣ እዛ ላይ ይገኛል። እኛም እንግዲህ ዛሬ እዚህ መጣ ነው በዚህ ሆቴል ላይ የሚሰጡትን ሰርቪሶች ለመመልከት፣ እንዲሁም ደግሞ አብዛኛውን ጊዜ እንግዲህ ከውጭ የሚመጡ ሰዎች ሊኖሩ ይችላሉ፣ እዚህም አካባቢ የሚኖሩ ሰዎች ሊኖሩ ይችላሉ። ማረፍ ሲፈልጉ ጥሩ የሆነ ምቹ የሆነ ሩሞችን ይፈልጋሉ እና እሱም በዲቴል ለመመልከት ነው እና በዋነኝነት እናንተ ጋር ምን አይነት ሰርቪሶች ይገኛሉ የሚለውን ነገር አንሳለን። በጣም ጥሩ። እኛ ጋር የምንሰጣቸው ብዙ አይነት ሰርቪሶች ናቸው። እንደ 4 ስታር ሆቴል የሩም አገልግሎት እንሰጣለን። ወደ 85 የሚሆኑ ሩሞች ስላሉ የስብሰባ አዳራሾችም አሉ። እንደዚሁ የተለያዩ ኮንፈረንሶችን እዚሁ እናካሄዳለን። የስፓ ኤንድ ስቲም ሳውና የዚህን አገልግሎት እንሰጣለን። ከዛ በተጨማሪ ደግሞ ባር ፊት ለፊታችን እንደምታየው ባር አለን። የባሩም አገልግሎት አለን። እንዲሁም ደግሞ ይህንን የምታየውን የተንጣለለ ሬስቶራንት አለን። እዛ ሬስቶራንት ውስጥ ደግሞ ብዙ እንግዶችን እናስተናግዳለን ማለት ነው። መልካም። ቦታውም ደግሞ በጣም አዋሳኝ ቦታ ነው። ለመመለያ መምጣት የሚከብድ ቦታ አይደለም። ቤቱም እንደምታየው በጣም ቆንጆ ቤት ነው እና በዋነኝነት ደግሞ ሩሞች ሊስት ገብተን ደግሞ ምን ነገሮች ኢንክሉድ አድርጓል የሚለውን ነገር ደግሞ የተመለከተ ለተመልካቾቻችን እናደርስላቸው። በጣም ደስ ይለናል። ያው እዚህ ጋር እንደምታዩ ሎጓችን ላይ የሞቷችን ሆም ቱ ቢዝነስ ትራቭለርስ ነው የሚለው። ስለዚህ ከቤት ውጪ ሌላ ቤት ማለት ነው ዛሃብ። ስለዚህ እንግዶቻችን በሙሉ ኮንፈርት ተስምቷቸው እንዲስተናገዱ ማድረግ ነው ዋናው ዓላማችን። የተቋቋመበትም ሆቴሉ ያ ስለሆነ ማለት ነው። በጣም እናመሰግናለን ስለመጣችሁ። እኛም ደስ ብሎናል ስለመጣን እንመልከት። እሺ፣ አሁን እንግዲህ ሰፋ ባለው ሬስቶራንታችን ውስጥ ነው የምንገኘው እና ጠቅላላ አድርገህ ስላሉት ነገሮች ንገረን። ኦኬ፣ እንግዲህ ያው ሬስቶራንታችን እንደምታዩ የፍሮንት ሌፍት እና ራይት ዊንግ አለው። 3 አይነት እንትን ያለን። ስለዚህ አንድ ቪአይፒ ሬስቶራንት አለን፣ በዛ በኩል የምናየው ይሆናል እሱ። እዚህ አካባቢ የምታዩ ቦታ ኦልሬዲ ለመመገብ ምቹ፣ እንደውም ከምቹ በላይ የሆነ ነው። እንደምታዩ ኢንቫይሮንመንቱም ሰፋ ያለ ነው። እንደገና ደግሞ አየርም የታፈገ ስላልሆነ ሞር እንግዶቻችን እዚሁ ቁርሳቸውን ይበላሉ። ከነገና ምሳም እዚሁ የሚበሉበት ቦታ ነው። ኦልሞስት ይሄኛው ሬስቶራንት እስከ 300 ሰው ድረስ በአንድ አኮሞዴት ማድረግ ይችላል። ስፋቱ የዛን ያህል ነው ማለት ነው። ምንም አይነት የሚቲንግ ወይም የኮንፈረንስ ጥያቄዎች ቢኖሩብን ለማስተናገድ ዝግጁ የሆነ ሬስቶራንት ነው ማለት ነው። ደስ የሚለው ነገር ረጋ ያለ ነው፣ ሰፋም ያለ ነው እና ተመልካቾች እዚህ ሲመጡ ረጋ ባለ ሁኔታ ይስተናገዳሉ ብዬ አስባለሁ። እና ሌሎች ደግሞ ሰርቪሶችም አሉኝ ብለኸኛል። ለምሳሌ የጂም ሳውና ማሳጆች አሉ ብለኸኛል እና እነሱም በተወሰነ መንገድ እናንሳቸው። ኦኬ፣ የጂም ሳውና እና ስቲም ስለዚህ አንድ እንግዳችን ሩም ቡክ ሲያደርግ ለነዚህ ሰርቪሶች ይመስጣሉ። ከዛ በተጨማሪ ደግሞ የቢዝነስ ክላስ የምንለው አለ። እሱ 20 ሩሞች አሉ። ጁኒየር ስዊት የምንለው አለ። ያ ደግሞ ኦልሞስት ወደ 25 ሩም አለን። ከዛ መጨረሻ ላይ ደግሞ ኤግዜኪቲቭ ስዊት የምንለው አለ። እነሱም በኋላ ስለምናያቸው እነሱ ደግሞ 5 አሉ። በአጠቃላይ 85 ያደርጋቸዋል። እኛን ከሌላው ሆቴል ምን ይለየናል ወይ ደግሞ የእኛን ሩም ምን ተመራጭ አድርጓል የሚለው የመጀመሪያው ፖይንታችን የሚሆነው ንጽህና ነው። ሩሞቻችን ላይ የምታዩት ቤድሺት ነጭ ነው በጣም። ሌላ ቦታ ሜቢ ኤክስፒሪየንሱ ሊኖርሽ ይችላል። እኛ ጋር ግን ንጽህና ላይ እና ሃይጂን ላይ በጣም ትኩረት እንሰጣለን። ሰው በጣም ያሳስባሉ ያስባሉ። በትክክል እነዚህን ነገሮች ደግሞ ለማድረግ በየጊዜው ነው ፔስት ኮንትሮል የሚደረገው። ፕሪቨንቲቭ ሲስተሞች ስለሆኑ እነዚህ ነገሮች ከመፈጠራቸው በፊት ነው እኛ የምንሰራባቸው። ከተፈጠረ በኋላ ደግሞ ከሆነ ትንሽ ለእንግዶችም ስለሚያስቸግር እንደ ስማችን ደግሞ እንደ ብራንዳችን
ትልቅ የሆነ ሰርቪስን መስጠት ስላለብን እንግዲህ በዚህ በሆስፒታሊቲ ኢንዱስትሪው ላይ ኦልሞስት ወደ 7 ዓመት ቆይተናል። በደንብ እውቅናን አጋጥቷል። በትክክል ምክንያቱም ብዙ አይነት እንግዶችን አስተናግደንበታል። ኢንተርናሽናልም ሎካልም ትልልቅ ኢቨንቶች የተካሄዱበት ቤት ነውና ትልቅ ስም አለው ማለት ነው ቤቱ። እኛም እንግዲህ ወደ ሩም እንሂድና የሩም ቅድም የነገርከኝ ነበር በጣም ክሊን ነው፣ ብዙ ነገሮችን ያካተተ ነው ብለኸኛል እና ምን ነገሮችን ኢንክሉድ ያደርጋል የሚለውን ነገር ስፋታቸውን ኤቭሪቲንግ እንመልከት። በትክክል ደስ ይለናል። ታንክ ዩ። እንግዲህ ሩሞችን እንመለከት እዚህ ተገኝተናል እና ይሄኛው ሩም ምን ይባላል፣ ምን ነገሮችን ያካተተ ነው የሚለውን ነገር ንገረን። እንግዲህ እንኳን ደህና መጣችሁ መልሳችሁ ወደ ሩማችን። ይሄ ሲንግል ስታንዳርድ እንለዋለን። ይሄን ሩም እዚህ ክፍል ውስጥ አንድ ሰው ብቻ ነው ማስተናገድ የምንችለው። ይሄ አልጋው አንድ ሰው ብቻ ስለሆነ የሚችለው ሰው ምንድነው። ከዚህ በተጨማሪ ግን እንደ ኦፊስ ሊጠቀምበት የሚችለው ደግሞ ሌላ ዴስክ አለው። ስለዚህ እነዚህ አይነት ነገሮች በሙሉ በየሩሙ አይቀሩም ማለት ነው። ሌሎች ሩም የምናያቸው አሉ፣ ሶፋ ያላቸው ሩሞች አሉ። ስለዚህ እዚህ ላይ ግን ሶፋ የለም። ለአንድ ሰው እንደ ቢዝነስ ትሪፕ መጥተው ቶሎ ብሎ ስራውን ሰርቶ ለመሄድ ብቻውን ስለሆነ እዚህ ላይ ቆይቶ የሚሄድበት ነው። ግን ያንን ደግሞ ስናደርግ እዚህ ጋር የሻይ ማፍያ አለው። ስለዚህ ሻይ አፍልቶ መጠጣት ይችላል። እዚህ ውስጥ ደግሞ ድሮወር ነው። ይህንን ተጠቅሞ ደግሞ ምን ማድረግ ይችላል? አይሮኒንግ ቦርድ አለ። እሱን መተኮሻ እዚህ ውስጥ ያገኛል። ከእንደገና ደግሞ የሴፍቲ ቦክስ አለው። ሴፍ ቦክስም እዛ ውስጥ ስላለ ያንን ሴፍ ቦክስ እቃዎቹን በሙሉ እዛ ማስጠቀም ይችላል። እዚህ ጋር እንደምታየው ደግሞ ፍሪጅ አለ፣ ሚኒ ፍሪጅ። እዚህ ውስጥ ደግሞ ያሉትን እቃዎች በሙሉ እዚህ ውስጥ ቀዝቀዝ ማድረግ ይችላል ማለት ነው። ሌላው የሚለየው እነዚህን ሩሞች ምንድን ነው? እዚህ ጋር እንደምታዩ በር አለን። ይሄኛውን በር ከፍተን ስንገባ ትዊን ሩም እናገኛለን። ያ ማለት ኮኔክቲንግ ሩም እንላቸዋለን። አንድ ፋሚሊ ቢመጣ እዚህ ገብቶ ከእንደገና እዛ ጋር ደግሞ ልጆቹን ማሳደግ ይችላል ማለት ነው። ምንም አይነት አሁን እንደዚህ በርሲ ነው ድምፅ ምንም አያስተጋባም። ሳውንድ ፕሩፍ የተሰራለት ነው። ራሱን የቻለ ስለሆነ ሌላም ሰው ለምሳሌ እዚህ ጋር የተነጣጠለ ሰው ሊያደርግ ስለሚችል እንደዛ አይነት ነገሮች ላይ ምንም አይነት ድምፅ አያልፍም። ይሄ ሆን ተብሎ የተሰራ ስለሆነ ማለት ነው። መልካም። አሁን ይሄን ሩም ተመልካቾቻችን ሲመርጡ ምን ሰርቪሶችን ያካተተ ነው? ይሄንን ሲመርጡ የሻትል ሰርቪስ እናዘጋጃለን ከኤርፖርት ወደ ሆቴል፣ ከሆቴል ወደ ኤርፖርት። ከዛ በተጨማሪ ደግሞ የስቲም ሳውና እንዲሁም ደግሞ የጂም፣ ከዛ በተጨማሪ ደግሞ ጠዋት ላይ የነፃ የቁርስ ፕሮግራም ይኖራቸዋል ማለት ነው። እነዚህ በሙሉ እናካትታለን። ይሄኛስ ፕራይሱ ምን ያክል ይሆናል? በሰው $70 ነው የምናስከፍለው። $70 ነው የምናስከፍለው። ይህንን ለመያዝ ከፈለጉ $70 መጥተው ቡክ ማድረግ ይችላሉ። ኔጎሽዬሽንም ይኖረናል ብለን እናስባለን። ኤሌክትሪክ ቤት ትንሽ እንግዳችንም እንዳይከፋ ማለት ነው። ግን ፍላክ ሬታችን የምንለው $70 ነው። መልካም። ሌሎችንም ሩሞች እንመልከት። በጣም ደስ ይለኛል። እንግዲህ ይሄ የምናየው ሩማችን ነው። ቢዝነስ ክላስ ይባላል። ቢዝነስ ክላስ የተባለበት ዋናው ምክንያት ምንድነው? ሰዎች እዚህ ከመጡ በኋላ ለምሳሌ እዛ ጋር የምታየው ዴስክ አለ። ስራቸውን እዚሁ መስራት ይችላሉ። ያ ማለት እንደ ሩምም እንደ ኦፊስ የሚያገለግላቸዋል ማለት ነው። ለነሱ ይሄንን አዘጋጅተናል። አልጋችን እንደምታዩ የኪንግ ሳይዝ ቤድ በጣም የሚያምሩ አይደል? ቅድም ካልኩሽም ከንጽህናው አንጻርም ደግሞ እንደምታዩ ቤድ ሽቶቻችን በጣም ንጹህ ናቸው። ኢንክሉዲንግ ይሄ የማትረሳችንም ማለት ነው። ይህን ሩም እንግዲህ በጣም ሞስትሊ ቡክድ የሆነ ሩም ነው። ቡኪንግ.ኮምም እንዲሁም ደግሞ ሎካል ያሉ ድርጅቶችም እንደዚሁ ሲመጡ ይህንን ሩም በጣም ይወዱታል። በብዛት እነዚህ ሩሞች ቡክድ ናቸው ማለት ነው። አልጋው በጣም ሰፊ ነው። ኦልሞስት ይሄኛው ወደ 2 ሜትር አካባቢ ይሆናል። ምክንያቱም እንደምታየው ሰፊ ነው። በብዛት ያሉን አልጋዎች እንደዚህ ናቸው፣ ትልልቆች ናቸው። ኤክሰፕት ኤግዜኪቲቭ ስዊት አለን። እዛ ላይ ያለው ደግሞ ከዚህ ይተልቃል። በጣም ትልቅ ነው። ይሄ ራሱ በጣም ትልቅ እንግዲህ 2 ሜትር ካልከኝ ትልቅ ነው፣ ሰፊ ነው። ቤቱም ደግሞ ለብርሃን ነው፣ በጣም ብርሃናማ ደስ ይላል በጣም። ትክክል። ምክንያቱም በዛ በኩልም የምታየው ቪው አለ። ይሄንን መጋረጃ በምትከፍቺ ሰዓት ቀጥታ ወደ ኢትዮጵያን ኤርላይንስ አየር መንገድ ላይ ያሉ ፕሌኖች ሲነሱ ሲያርፉ ማየት ይኖራል። ደስ ይላል፣ ቪው በጣም ደስ ይላል። ቤቱም ጽድት ያለ ነው። ቅድም እንደነገርከኝ እንግዲህ ከንጽህናው አንጻር ብለኸኛል፣ አይቼዋለሁ። በጣም ቆንጆ ነው። ብዙ ነገሮችን የሚያካተተ ነው። ትክክል።
ሩሙም እንደምታየው እዚህ ጋር ለምሳሌ የኛን ሩም ለየት የሚያደርገው በየክላሱ የየራሱ የሆነ ዋይፋይ ሲስተም ነው ያለው። ሰው ምንድነው ዳውን ቢያደርግ በሌላ ቦታ ወዲያውኑ አውቶማቲካሊ ራሱን ማለት የሚችል ዋይፋይ ነው ያለን። ሰው ይሄንን ሰርቪስ ፎር ፍሪ ነው የሚያገኙት። ለዋይፋይ የምናስከፍለው ነገር የለም ማለት ነው። ሰው ከቲቪያቸው ጋር የተያያዘ ስለሆነ ኤኒ ካይንድ ኦፍ ፕሮግራም ማየት ይችላሉ። ዓለም ላይ የሚካሄዱትን ነገሮች በሙሉ ቅርብ ናቸው ማለት ነው። ከቤታቸው ተነስተው ሀገራቸው ላይ ምን እየተከናወነ እንዳለ በዚሁ ቲቪ ማየት ይችላሉ። ሶ የምንሰጣቸው እዚህ ውስጥ አገልግሎቶች ምንድናቸው? የመጀመሪያ ነገር እዛ ጋር የምታያቸው አሉ። ራሳቸው ሻይ አፍልተው መጠጣት ከፈለጉ ማፍያ አለ። ስለዚህ ያንን ማፍላት ይችላሉ። ውሃ እናቀርብላቸዋለን። ያው እንደምታየው ካፕ፣ ሁሉም ነገር የተሟላ ነው። ከስር በኩል እዚህ ላይ እንደሚታየው ፍሪጅ አለን። ሶ እነዚህ ፍሪጆች ሁሉም ሩም ላይ ነው ያሉት። ሁሉም ሩም ላይ አለ። አንዳንድ ጊዜ መንገደኞች ሲጓጓዙ ማቀዝቀዣ ውስጥ መቀመጥ ያለበት ነገሮች ይዘው ሊሄዱ ይችላሉ። ስለዚህ እሱን እዚህ ውስጥ ማስቀመጥ ይችላሉ። ከዛ በተጨማሪ እዚህ ውስጥ ደግሞ የምታዩ ሴፍ ቦክስ አለን። ይህ ሴፍ ቦክስ የተለያየ የሆነ ንብረት ያላቸው ሰዎች አሉ። ጁዌለሪም ቢሆን የተለያየ ነገር እዚህ ላይ ቆልፈው በራሳቸው ፓስኮርድ ዘግተው መውጣት ይችላሉ። ሌላ እኛ ጋር ምንድነው ኤክስትራ ትራስ ይኖረናል። ከዚህ በኩል ደግሞ የአይረኒንግ ቦርድ አለ፣ በዚህ በኩል ማለት ነው። አይረኒንግ ቦርድ አለን። በሚፈልጉት ሰዓት ልብሳቸውን መተኮስ ይችላሉ። እናንተ ተኩሱልን ደግሞ ካሉ ደግሞ የሎንድሪ ስላለን ትልቅ ሎንድሪ አለን ታች፣ እሱንም የማየት እድሉ ይኖራችኋል። ስለዚህ እዛ ውስጥ አገልግሎት እንሰጣለን ማለት ነው። የላይነን በጣም በርካታ ነገሮችን እንመለከታለን። ወደዚህ እንገባ ብለን ደግሞ መታጠቢያ ክፍል ነው። በትክክል ደስ ይለኛል። እሺ፣ ይሄ ደግሞ አሁን ያየነው ቢዝነስ ክላስ ባዝሩሙ ነው። እዚህ ጋር እንደምታዩ የቁም ሻወር አለ። ኦልሬዲ በደንብ ተደርጎ የተሰራ ነው። ከአንድም አልፎ ሁለት ሰው በደንብ ማስታጠብ ይችላል። እዚህ ጋር የምታዩ ንጽህናውን እያየሹ ነው። እዚህ ጋር ለመቀመጫነት ያዘጋጀ ነው አለ። እዚህ ጋር እንደምታዩ ፎጣችን ነጭነቱ በደንብ ያስታውቃል አይደለ? ስለዚህ በዚህ መልኩ ለብራንዳችን እንጨነቃለን። ሁሉም ፎጣዎቻችን ላይ ዛሃብ የሚል ብራንድ ያለበት ብራንድ ነው የሚሰሩት። እዚህ ጋር ሲንኮ አለ። እዚህ ጋር ፊታቸውን መታጠብ ከእንደገና ጥርስ የሚቦርሹበት ይሄ ነው። ለፀጉራቸው ማድረቂያ ደግሞ እሱ ጋር አለ። የራሳቸውን ይዘው መምጣት አይጠበቅባቸውም። ብዙ ነገሩ የተሟላ ከዛም ጀምሮ እዚህ የሚያየነው ነገር ምንድነው? የአንዳንድ ዲቴል ነገሮች በሙሉ የተሟሉ ናቸው። ግን ተመልካቾች እዚህ ሲመጡ ለአንድ ቀን እስቲ ምን ያክል ክፍያ ከፍላሉ? በቢዝነስ ደረጃ አሁን እኛ ይህንን ሩም የምናከራየው $110 ነው። ያ ማለት ደግሞ ምንድነው? የሀገር ውስጥ ደግሞ ሲመጡ ደግሞ ያንን ብሔራዊ ባንክ ባወጣው የምንዛሬ መሰረት ያንን መንዝረው መክፈል ይችላሉ። ለውጭ እንግዶች ግን ያው ብሔራዊ ባንክ ያወጣው እንትን ስላለ ሕግ ስላለ በዛ መሰረት እኛም የተቋቋምነው ሀገሪቱን በፎሬን ከረንሲ ለመደገፍ ስለሆነ ያንን በባንክ ገቢ አስደርገን በዶላር እናስከፍላለን ማለት ነው። ስለዚህ ከውጭ ለሚኖሩ ሰዎች ውጭ ያሉ እዚህ ላይ መጡ ሰዎች በዶላር ይከፍላሉ፣ እዚህ ላሉ ደግሞ በምንዛሬው መሰረት ሊከፍሉ ይችላሉ። በትክክል። ያ ማለት ግን ምንድነው? ውጭ እየኖሩ ወደዚህ ሲመጡ የኢትዮጵያ መኖሪያ ፈቃድ ያላቸው በሙሉ በኢትዮጵያ ብር መክፈል ይችላሉ። ለሌላቸው ግን በዶላር እናስከፍላለን። ወይም የመጡበት ሀገር ከረንሲ ከሆነ በዩሮም ከሆነ በዛ ቀይረን እናስከፍላቸዋለን ማለት ነው። እኛ ጋር ለየት የሚያደርገን ምንድነው? እዚህ ጋር የምታያቸው አሚኒቲዎች አሉ። እነዚህ አሚኒቲዎች ለምሳሌ ይሄኛው ሎሽን ነው። ሁሉም የምንጠቀማቸው አሚኒቲዎች ሻምፖ፣ ኮንዲሽነር፣ ሎሽን እነዚህን የመሰሉት ነገር በሙሉ በራሳችን ብራንድ ነው የሚሰሩት። ከእንደገና ደግሞ እነዚህን ነገሮች ሪፊል ማድረግ አይቻልም። አንድ ይህንን ከከፈትሽው መልሶ ማይዘጋ ነው። ስለዚህ ተጠቅመውበት ትተውት የሚሄዱት ነገር ነው ማለት ነው። ይህንን ደግሞ ለየት የሚያደርገው ነገር ምንድነው? ካየሽው ብራንዲንጉን ቀረብ ብለሽ ይሄ በሀበሻ ልብስ ነው የተሰራው ዲዛይኑ ማለት ነው። ከውስጥ ደግሞ እዚህ ጋር የምታያቸው ሰሜን ማውንቴን ላይ የሚገኙ እረኞች ናቸው። እዚህ ጋር ውስጥ አለ፣ መልካቸው ይታያል ብዬ አስባለሁ። እና እነዚህንም ያደረግንበት ምንድነው? ሀገርኛ የሆነ ዛሃብ ሆቴል ኢንዲጂኒየስ ወይም ደግሞ ሀገር በቀል የሆነ ራሱን የቻለ ብራንድ ነው እና ይህንን ደግሞ ኢትዮጵያንም በዚህ መልኩ ማስተዋወቅ ስለምንፈልግ ይህንን ወደ ውጭ ይዘውት ቢሄዱ እንኳን
በተመሳሳይ መንገድ ከአሚኒቲው ሌላ ራሳችንን እናስተዋውቅበት ነው ማለት ነው። በጣም የሚገርም ብዙ ነገር በእናንተ ብራንድ የተዛ ላይ ተዘጋጀ ነው እና ይሄ ደግሞ ሁሉም ሰው ሌላ ቦታም ቢሄድ እንዳይረሳ ያደርገዋል ብያስባለሁ። እና ይሄን ቢዝነስ ክላስ ተመልካቾች ሲመርጡ ምን ሰርቪሶችን ከዚህ ጋር ተያይዘው ያገኛሉ? እንግዲህ ሆቴላችን ይህንን ሩም መጥቶ አንድ እንግዳ ሲከራይ የሚሰጣቸው አገልግሎቶች ከአየር መንገድ እስከ ሆቴሉ፣ ከሆቴሉ ወደ አየር መንገድ በነፃ ሻተል ሰርቪስ እንሰጣለን። ወይም ደግሞ ድሮፕ ኦፍ እና የመጣልና የማድረስ እንትኖች እንሰራለን። እሱ አንደኛው ነው። ከዛ በተጨማሪ ደግሞ ስቲም ሳውና ማግኘት ይችላል። ማሳጅ ያው በክፍያ ነው። ስቲም እና ሳውና ግን ፎር ፍሪ ነው። ጂም በነፃ መጠቀም ይችላል። ከዛ በኋላ ቅድም የነበርንበት ሬስቶራንት ላይ ፍሪ ብሬክፋስት አለን። ስለዚህ የተለያዩ አይነት ምግቦችን ቴስት ማድረግ ይችላል። ሀበሻን ቴስት፣ ዩሮፒያን ቴስት፣ እነሱን በሙሉ ያማከለ ምግቦችን እናቀርባለን። ይህንንም ነገር በነፃ ነው የምንሰጠው ማለት ነው። ሌሎች እንግዲህ ብዙም ክላሶች ስላሉ እነሱን ደግሞ እንመልከታቸው። በጣም ደስ ይለናል። አሁን እንግዲህ ወደ ቀጣዩ ክላስ መተናል እና ይሄ ክላስ ምን ይባላል? ይሄ ክላስ ደግሞ ጁኒየር ስዊት ይባላል። ከቅድሙ ትንሽ ለየት የሚያደርገው ሰፋ ይላል። በጣም ሰፋ ይላል። ከቅድሙ ካየነው ሰፋ ያለ ነው። ሩሞቻችን እያንዳንዱ በሌቭላቸው ከፍ እያሉ ነው የሚሄዱት ማለት ነው። ስለዚህ እዚህ ሩም ላይ ቅድም ያየሻቸውን ነገሮች ያሟላና ሩሙ ትንሽ ሰፋ ይላል። ከእንደገና ደግሞ የምንጨምራቸው ደግሞ ነገሮች ይኖራሉ። አሁን ለምሳሌ ስንመጣ አልጋቸው አንድ አይነት አልጋ ነው፣ እኩል አይነት አልጋ ነው። ቅድም ባየሽው አይነት ነው። እዛም አንድ ሶፋ አይተሻል። ሶፋችን በጣም ምቹ ነው፣ ተቀምጦ መሞከርም ይቻላል። እዚህ ጋር የምታዩ ሶፋ ፕሊስ አስበይ። እሱን ሶፋ ለሁለት አይነት ነገር ነው የምንጠቀምበት። ለምሳሌ እዚህ ሲመጡ ፋሚሊ ይኖራቸዋል። እሱ ሶፋ ቤድ ነው፣ እንደ መቀመጫም እንደ አልጋም ተዘርግቶ ይዘረጋል ማለት ነው። ይዘረጋል። ከዛ ልክ እንደዚሁ ይነጠፋል በስነ ስርዓት ማለት ነው። ምንድነው አንዳንዴ መለያየት ካልፈለጉ ሁለት ተቀራራቢ ሩም ማየት የማይፈልጉ ከሆነ ፋሚሊዎቹ እዚሁ ላይ አልጋ አንጠፈንላቸው ሁለት ሰው ድረስ መያዝ የሚችል ነው ማለት ነው። ሲዘረጋ ተለቅ ያለ ነው፣ በጣም ተለቅ ይላል። ሁለት ሰው በአንዴ መያዝ ይችላል። ሁለት ልጆችን እዚሁ ማስተናገድ ይቻላል ማለት ነው። እንዳልከው መለያየት ካልፈለጉ እዚሁ አስተኝተው ልጆቻቸው እነሱ ደግሞ እዛ ጋር አረፍ ማለት ይችላሉ። በትክክል። ይሄ ደግሞ ሌላኛው አዲሽናል የተጨመረ ነገር ነው ከዛኛ ካለ ነው ማለት ነው። በትክክል። ይሄን ሩም $170 ነው የምናከራየው ለሁለት ሰው ማለት ነው። ሁለት ሰው እዚህ መግባት ይችላል። ኤክስትራ ደግሞ ሲሆን ደግሞ ኤክስትራ ሰው ካለ በኤክስትራ ደግሞ ሰው $20 የምናስከፍል ይሆናል። ሌላሱ አዲሽናል ሰው ሲኖር ማለት ነው። እሱ ላይ ኔጎሺዬሽንም አለን። ራክ ሬት እንደምንጠራው ሁላ የኔጎሺዬሽን ሬት ይኖረናል። እንግዳው ደግሞ ቀንሱልን ሲለን ደግሞ እንግዳ ማጣትም ስለማንፈልግ ደግሞ ተደራድረን ቀንሰን እንዲጠቀሙት እናደርጋለን ማለት ነው። አሁን በዚህ ሩም ላይ ደግሞ ሁሉም ሩሞቻችን ቪው አላቸው ራሳቸውን እየቻለ ማለት ነው። ይሄም አሁን ሩም ቀጥታ የሚያሳይሽ ደግሞ በቦሌ መድኃኔዓለም በኩል ያለውን ቪው ነው የሚያሳየን። ቅድም ያየነውን ተገላቢጦሽ ማለት ነው። አራቱም ሳይድ ላይ የተለያየ አይነት ቪው ይኖራል ማለት ነው። እኛ ጋር ምንድነው ስሞኪንግ አይፈቀድም፣ ሩም ውስጥ አይፈቀድም። ስሞኪንግ ኤሪያ ራሱን የቻለ አለ የተዘጋጀ ማለት ነው። ምንድነው አንዱ እንግዳ መጥቶ እዚህ ከጤና አኳያም ይሄ ጭስ ስለሚጎዳቸው እሱ ላይ በጣም ስለምንጠነቀቅ ሩም ውስጥ ማጨስ ክልክል ነው የሚል በየሁሉም ላይ ፖስት አድርገናል። በየሩሞቻችን ላይ ቅድም ሳልነግርሽ ያለፍኩት ነገር ኢቫኩዌሽን ፕላን አለ። አንድ ችግር ቢፈጠር ወይ አደጋ ቢፈጠር ከዚህ ወጥቶ በየት በኩል ተጠቅሞ የት መድረስ እንዳለበት በየበራቸው ጀርባ ላይ እንለጥፍላቸዋለን። እንዲሁም ደግሞ በዋክዌው ደግሞ በዚሁ በመጣንበት መንገድ ላይም ደግሞ እንደዛ እናደርጋለን። ቢረሳው እንኳን ከዚህ ወጥቶ ከዛ ሪፈር አድርጎ መሄድ ይችላል። ከዚህ ተነስቶ ኢቫኩዌሽን ኤግዚቱ ጋር ለመድረስ ኦልሞስት ከአንድ ደቂቃ በታች ነው የሚወስድበት ማለት ነው። ቶሎ ሁሉም ጋር ማለት ነው። ሁሉም ጋር አለ። ሁሉም ጋር መጥቶ ወደ አንድ ቦታ የሚሄድበትና ለመውረድ እዛች ጋር የሚደርስበት ታይም ከአንድ ደቂቃ ያነሰ ነው። ያቺን ከአንድ ደቂቃው በኋላ ደግሞ ታች ለመውረድ ደግሞ ኦልሞስት within 3 minutes የዋናው ቦታ ጋር መድረስ ይችላል ማለት ነው። ይሄንን ይመስላል ሩማችን። ይሄም ሩም ሌሎች ቅድም የነገርከኝ አይነት ሰርቪሶች ያካትታ ነው። በትክክል አሁን የምነግርሽ እንትኖች በሙሉ ስቲም ሳውና ከእንደገና ደግሞ ጂምን
ሻትል ሰርቪስን፣ ብሬክፋስትን ሁሉን ያካተተ ነው ዋጋቸው ማለት ነው። ስለዚህ 170 አይደል እዚህ የሚከፍለው 170 ሲከፍል ሁለት ሰው ከመጣ ለሁለቱም ሰዎች ይሄንን ሰርቪስ በነፃ እንሰጣለን ማለት ነው። በጣም በጣም አሪፍ አማራጭ ነው ብዬ አስባለሁ። ሌሎች ሩሞችም አሉ። እነሱን ደግሞ የተወሰኑትን ደግሞ እንመልከት። በትክክል እንችላለን። አሁን እንግዲህ ወደ ሌላኛው ክላስ መጥተናል። ክላስ ምን ይባላል? ይሄ ደግሞ ዲላክስ ትዊን ይባላል። ዲላክስ ትዊን ይባላል። ይሄ በአንድ ጊዜ ሁለት የተለያዩ ሰዎችን ማሳደር እንችላለን። እዚህኛው ሩም ላይ እንደምታዩ ቅድም ካየሹ ሲንግል ሩሙ አልጋው ብቻ ነው አንድ የተጨመረበት። ስለዚህ ሁለቱም አንዳንድ ሰው አኮሞዴት ያደርጋሉ ማለት ነው። ስለዚህ በአጠቃላይ ሁለት ሰው እዚህ ሩም ውስጥ ማደር ይችላል። ሰው ቅድም እንደነገርኩሽ የሻይ ማፊያቸውም ሁሉም አንድ ነበር፣ እዚህ ደግሞ ሁለት ይሆናል። ሁለት ስለሆኑ ማለት ነው። ሰው እዛ ላይ የጠቀስኩልሽ ነገሮች በሙሉ እዚህ ቦርድ ውስጥ ይኖራሉ ማለት ነው። ሰው የሚፈልጉትን ነገር ከዚህ ማግኘት ይችላሉ። የዚህኛው ክፍል ዋጋችን $140 ነው። ቅድም $70 ብዬሽ ነበር ለአንድ ሰው አይደለ? ሁለት ሰው ሲሆን ደግሞ $140 ነው የምናከራየው። የኔጎሽዬሽኑ ፓርት እንዳለው ማለት ነው። ራክሊታችን ይሄንን ይመስላል። የዜሮ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ይሄኛው ሩማችን ደግሞ ኤግዜኪቲቭ ስዊት ነው። ከሁሉም ሩሞቻችን በቁጥርም አነስተኛ እንዲሁም ደግሞ በሩም ደረጃ ደግሞ ቶፕ የምንለው ይህንን ነው ማለት ነው። 5 ብቻ ነው ያሉን እነዚህ ሩሞች። የመያዝ ፕሮባቢሊቲያቸው በጣም ሀይ ስለሆነ አስቀድመው ቡክ ማድረግ ይጠበቅባቸዋል። ቡክ የሚያደርጉት ማለት ነው። ይሄን ለማግኘት በጣም ሰፊ ነው። በጣም እዚጋም ያለው ኤሪያ ወደ ውስጥ ያለው ኤሪያ በጣም ደስ የሚለው። እስቲ ደግሞ እንመልከታቸው። ጥሩ። አሁን እዚህ ጋር ያደረግነው ነገር ምንድን ነው? ልክ ቤታችን እንደ ሳሎን እንደምንለው ስለዚህ ይህንን እንደ ሳሎን ነው። እንግዳ ቢመጣባቸው ለምሳሌ እዚህ ያሉት እንግዳ እዚህ ጋር ማስተናገድ ይችላሉ ማለት ነው። ከፊት ለፊታችን ደግሞ እንደ ቺምኒ አለን። ስለዚህ ቤት ውስጥ እንዳለ ፊል እንዲያደርግ እንግዳው ያንን የሚያሳይ ነገር በደንብ አድርገናል። እዚህ ጋርም እንደምታዩ የሻይ ማፊያው አለው፣ ውሃ አለ። እንደገና ደግሞ በየሁሉም ቦታ የሚቀርበው ስለዚህ ፊት ለፊት ደግሞ የምናየው ደግሞ ማስተር ቤድሩም ነው። ኪንግ ሳይዝ ቤድ ነው። ይሄ በጣም ትልቅ ቤድ ነው። ሌሎች ሩሞች ላይ ካየናቸው ቤዶች በደንብ ተለቅ ብሎ የሚታየን ይሄ ነው ማለት ነው። በጣም ትልቅ ነው፣ ሰፊ ነው። እዚህ ጋር ያለው ይሄኛው ደግሞ በደንብ ትልቅ ነው። ኪንግ ሳይዝ ቤድ ነው። ለሁለት ሰው ነው ይሄ እንትን የሚበቃው። እንደምታዩ የሩሙ ስፋት በጣም ትልቅ ነው። እስካሁን ካየናቸው ከመጀመሪያው ጀምሮ አሁን ይሄ 5ኛው ሩም ነው። ይሄኛው ሩም ከሁሉም ተለቅ ይላል በግዝፈቱ፣ እንዲሁም ደግሞ በሚያቀርበው አሚኒቲ እና የስፔስ ስፋትም ትልቁ የምንለው ሩማችን ይሄን ነው ማለት ነው። ይሄን ሩም ላይ ለየት የሚያደርገው ምንድነው? እንዳልኩሽ እዛ ጋር ራሱን የቻለ ሳሎን አለ። ሳልስገባ ሲባል ደግሞ ይሄንም ያህል አልጋ አለ። ከእንደገና ደግሞ ለኦፊስ ዩዝ የሚሆንለት እዚህ ጋር ዴስክ ይኖረናል። ሁሉም ጋር እንዳየነው ደግሞ እዚህ ውስጥ የአይሮኒንግ ቦርድ አለን። ከዛ በኋላ ደግሞ ከዚህ ላይ ቢበርደው ሊጨምረው የሚችለው ሌላ ኮንፈርት አለ ማለት ነው። ውስጥ ኤክስትራ ኮንፈርት አለ። ከእንደገና ሴፍ ቦክስም አለ። እነዚህም ተጠቅሞ ሁሉም ነገር ማግኘት ይችላል ማለት ነው፣ የሚፈልገውን ነገር በሙሉ። መልካም። ባዝሩም ላይም ሌላም አዲሽናል ነገር አለ። በትክክል። እዚህ ባዝሩም ላይ የሚለየው ነገር ስላለ እሱን ገባ ብለን ብናየው የተሻለ። እንግዲህ ይሄኛው የኤግዜኪቲቭ ሩም ባዝሩም ነው። ከሁሉም ለየት የሚያደርገው እዚህ ጋር የምታየው ጃኩዚ ነው። ይሄ ሁለት ሰው በአንድ ጊዜ አኮሞዴት ማድረግ ይችላል። ንጽህናውንም እንደምታየው ነው። አንድ ቀንም የተጠቀምንበት አይመስልም አይደል? ስለዚህ በዚህ ልክ ነው ለንጽህና የምንጠነቀቀው ማለት ነው። ይሄኛው ለየት የሚያደርገው ምንድነው? ጃኩዚ ያለው ከነገር ደግሞ እዛ ጋር ደግሞ የስታንድ ሻወር አለው ማለት ነው። ስለዚህ ሁለት ነገር ይኖረዋል ማለት ነው። ከዛው ጋር በተያያዘ መልኩ ደግሞ ዋጋውን ትንሽ ከሁሉም ከፍ ይላል። ይሄኛው $200 ነው ወይ $200 ነው። ቅድም እንዳልኩሽ ፎሬነር ከሆነ በዩኤስዲ ወይ በፎሬን ከረንሲ እንዲሁም ደግሞ ሎካል ከሆነ ደግሞ በኢትዮጵያ ብር በባንክ ሬት ተመንዝሮ ከፍሎ መጠቀም ይችላል ማለት ነው። ይሄ ክላስ እንግዲህ እንደነገርከኝ ውስን ነው፣ ቀድሞ ነው ማድረግ ያለባቸው ብለኸኛል። እና እንግዲህ እስካሁን ድረስ በጣም በርካታ የሆኑ ሩሞች ስንመለከት ቆይተናል። ብዙ አይነት ሰርቪሶችን ማካተዋል። ይሄ ደግሞ ተመረጥ ያደርጓል ብዬ አስባለሁ። በመጨረሻ እንግዲህ ቀን የምትለው ነገር ካለ
ያው ቀረም ብለው ነገር እንኳን የእንግዶች መተው እዚህ መጎብኘት ብቻ ነው የሚቀረው። እንግዶች መተው ደግሞ ከጎብኙ ደግሞ የእነሱ መምጣት ነው እንጂ ተመልሰው እንደማይወጡ እርግጠኛ ነን። ምክንያቱም ከዚህ በኋላ በደንብ ከስተመር የሚሆንበት በደንብ እንግዲህ ከስተመሮቻችንም ያለውን ነገር አይተው በኳሊቲ እና ከእንደገና ደግሞ በኳንቲቴቲቭ ደግሞ በሆነው በዋጋችንም አንፃር ቼክ ኤንድ ባላንስ አድርገው መተው እዚህ ሰርቪሳችንን ቢጠቀሙ የተሻለ እና ሎንግ ላስቲንግ የሆነ ሜሞሪ ይዘው ይሄዳሉ ብዬ አስባለሁ። ቦታችን ላይ አሪፍ ነገር ነው ብዬ አስባለሁ። ከዚህ በኋላ የሚቀረን አዳራሾቻችን እንዳሉ ነገር ይሻለው። አክቹዋሊ ዛሬ ኦልሞስት ወደ 3ቱ ተይዘዋል። 2ቱ ግን ያልተያዙ ትልልቅ አዳራሾች ይችላሉ። ስለዚህ እነሱን ደግሞ ሄደን አንድ ፍታ ጎብኝት እናደርጋቸዋለን። ይሄኛው እንግዲህ ሰፋ ያለው አዳራሻችን ነው እና ይሄስ ምን ያክል ሰዎችን ይይዛል? ምን ነገሮችን ያካተተ ነው? ኦኬ እንግዲህ ይሄኛው ደግሞ ትልቁ የምንለው አዳራሾች ናቸው። ስለዚህ እዚህ ጋር የምታዩ አለ። ይሄኛው ተከፋች ነው። ምንድነው ከዚህ በላይ ሰው ሲመጣብን ወደዛ እናደርገዋለን። አሁን ደግሞ የምታዩ የክላስሩም ታይፕ ነው። ይሄኛው የቴብል ሴታፑ ክላስሩም ታይፕ ነው። ትምህርት ቤት እንደምንማረው ማለት ነው። በእንግዶች ምርጫ ነው ይሄንን አይነት ሴታፕ የምንሰራው ማለት ነው። ይሄኛው አዳራሽ እስከ 220 ሰው በአንድ ጊዜ አኮሞዴት ማድረግ ይችላል። በስብሰባ ደረጃ ሆቴላችን በተለያዩ ኤንጂኦ ካምፓኒዎች እንዲሁም ኤምባሲዎች የተመረጠ ነው። ይሄንን ይመስላል እንግዲህ በአጠቃላይ። መልካም እንግዲህ ተመልካቾቻችን እዚህ ዘሃብ ሆቴል ሲመጡ በጣም በርካታ የሚባሉ ሰርቪሶችን በአንድ ላይ የሚያገኙበት ቦታ ነው እና በጣም አንተም ሰፋ ያለ መረጃን የሰጠህን፣ ሮሞችን በደንብ አሳይተህናል፣ ያለን ሬስቶራንት እንዲሁም ደግሞ እዚህም ያለን አዳራሾችን በስፋት ተመልክተናል። ተመልካቾቻችን ግን እናንተ በምን ሊያገኟቸው ይችላሉ? ቀደም ሲል መጀመሪያችን ላይ አድራሻችሁን ተነግረናል፣ ግን አሁንም በደንብ እንድትገመላቸው እንዲሁም ደግሞ ሌሎች የምትገኙበትንም አድራሻ፣ ስልክ ቁጥር ማንኛውንም ነገር ሊሆን ይችላል የምትገኙበትን ነገር ለተመልካቾቻችን ጥቀስልን። ኦኬ ያው እንግዲህ ሆቴላችን አድራሻው ከቦሌ መድኃኔዓለም ጀርባ ወደ ሞይንኮ የሚያስገባው መንገድ ጋር ወይም ደግሞ ከከፔ ኬክ ቤት ወረድ ብሎ አሊያም ደግሞ ከሀያት ሆስፒታል ከፍ ብሎ ይገኛል። ሆቴላችንን ማግኘት ለሚፈልጉ የስልክ ቁጥራችን 0973 54 54 54 እንዲሁም 0973 64 64 64 ከዛ በተጨማሪም ደግሞ 0973 82 82 82 ይህ እኛን የሚያገኙበት የስልክ መስመሮቻችን ናቸው ማለት ነው። ሶስቱም ላይ ቢደውሉ ማስተናገድ እንችላለን ማለት ነው። እንዲሁም ደግሞ ዌብሳይታችንን www.thehabadis.com በሚል የድህረ ገጽ ላይ ዌብሳይታችንን ማግኘት ይችላሉ። መልካም። እኔም እንግዲህ በጣም ብዙ ሰርቪሶችን ተመልክቻለሁ። ተመልካቾችም እንግዲህ እዚህ መጥተው እነዚህን የመሳሰሉ ሰርቪሶችን እንዲያገኙ እንዲገለገሉ መልእክታችን ነው። በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ የመሰናገድ አገልግሎት ማስተዋወቅ ከፈለገው እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። ተመልካቾቻችን እንግዲህ አሁን የምንገኘው ቦሌ አካባቢ ላይ በሚገኘው ዴዚ ሆቴል ላይ የተለያዩ አይነት የሚሰጡትን ሰርቪሶች እንዲሁም ደግሞ የሆቴል ማረፊያ ክፍሎችን የተመለከትን እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ እንግዲህ እዚህ ዴዚ ሆቴል የመጣ ነው የተለያዩ አይነት የማረፊያ ክፍሎችን ለተመልካቾቻችን ለማስቃኘት ለማድረስ ነው እና በዋነኝነት እናንተ ጋር ምን አይነት ሰርቪሶች ይገኛሉ? ኦኬ፣ እኛ ጋር የሚገኙ ሰርቪሶች አሉ። ሬስቶራንት አለ፣ ባር አለ፣ ሩሞች አሉ። ሩሞቻችን ከ40 በላይ ሩሞች አሉ። ፋሚሊ ሩም፣ ስዊት ሩም አለን፣ ስታንዳርድ ሩም፣ ዴሉክስ ሩሞች አሉ። እነሱን ማየት ከፈለጋችሁ ያው እሱ ያሳያችኋል፣ ማየት ትችላላችሁ። እንግዲህ ስመለከተው በጣም አዋሳኝ ቦታ ላይ ነው ያለው። ሰፋ ኤሪያ ላይ ያለ ሆቴል ነው እና ከዚህ ጋር ባር አለው እንዲሁም ደግሞ የተለያዩ ሩሞች አሉ ብለሽኛል። እሱ ደግሞ እንመለከታለን። ከሱ ጋር እንመለከታለን። እሱ ያሳያችኋል። አመሰግናለሁ። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዳዊት እባላለሁ። ማልበል እሊን ይባላል። ከኢትዮ ቪዥን የመጣ ነው። እንግዲህ የተለያዩ አይነት የሆቴል ማረፊያዎችን ለመመልከት የተመልካቾቻችን ለማድረስ ነው እና በዋነኝነት እናንተ ጋር ምን ነገሮች ይገኛሉ? እንኳን ደህና መጣሽ። ዴዚ ሆቴል ይሰኛለን። እኛ ጋር ወደ 45 ጥንቅቅ ብሎ ያለቁ ጽድት ያሉ ሩሞች አሉ። ከዚህ በተጨማሪ ባር፣ ሬስቶራንት፣ ኪችን፣ ፉል ሩም የያዘ እንግዳ፣ ኮምፕሊመንተሪ ብሬክፋስት፣ ኤርፖርት ሸትል ድሮፕ ፒክ ፎር ፍሪ እንሰጣለን። ከዚህ በተጨማሪ ሩማችን ሃይ ስፒድ ዋይፋይ ያላቸው ናቸው። እንግዶቹ ከሩም ወደ ሪሴፕሽን ሩም ሰርቪስ አገልግሎት ማግኘት መደወል ይችላሉ።
ከተማው እምብርት ላይ ዳውንታውን ላይ ነው ያለነው። ኢንተርቴን ለማድረግ ኢንጆይ ለማድረግ የኛ ሆቴል ይመረጣል። ይህን ይመስላል። መልካም እንግዲህ ወደ ሩሞቹ እንሂድና ሩሞቹ ምን ነገሮች አላቸው የሚለውን ነገር እየተመለከትን ደግሞ ለተመልካቾቻችን እናድርስ። በጣም ጥሩ ሩሞችን አብረን እናያለን። እሺ እንግዲህ የመጀመሪያ የምናየው ከሰም ደግሞ ሩም ይሄ ነውና ይሄ ሩም ምን ነገሮችን አካቷል የሚለውን ነገር በዲቴል ነገር ነገረ። እሺ ዴዚ ዴሉክስ ሩም የምንለው ሩም ካሉን ሩሞች መሀል አንደኛው ነው። ካሉን 45 ሩሞች መሀል አንደኛው ነው። ይሄ ሩም ፍሪጅ ሚኒ ፍሪጅ አለው። ቲቪ፣ ዋተር፣ ኮፊ፣ ቲ፣ ካትሎች፣ የሻይ ቡና ማፊያዎቹ የተካተቱለት፣ ሻምፖ ኮንዲሽነር ያለው ሰፋ ነው። በደንብ ሳዩ ስመለከተው በደንብ ሰፋ ያለ ነው። ቪውም ደስ ይላል። ከውጭ ያለው ቪውም ደስ ይላል። አነስ አነስ ያሉ ሶፋዎችም አሉና በጣም አሪፍ ቆንጆ የሆነ ይዞታ ላይ ያለ ቦታ ነው እና ሌላ ምን ነገሮች ይሄ ክፍል ሲመጡ ተመልካቾች ምን ነገሮችን አሟልቷል? አንዳች ባልኮኒም አለው። ሌላ ያሟላው ኢኩዊፕመንት እንግዳው ሩሙ ላይ ሆኖ ወደ ሩም ሰርቪስ አገልግሎት ሲፈልግ መደወል ይችላል። ሌላው ይሄን ሩም የያዘ እንግዳ በቀላሉ ሩም ሰርቪስ ያገኛል። ብሬክፋስት ኮምፕሊመንተሪ ነው። ይህን ሁሉ አካተው ሩሙ እስከ 3000 ብር ዲስካውንት አድርገን የሚሸጠው ሩም ነው። which is የከተማው ጥሩ ቪው ላይ ያለ ከዚህ ኤድና ሞል ስኩዌር ይታያል። ቦሌ መድኃኔዓለም ቤተክርስቲያን እንደምታየው ቦሌ መሰናዶ ትምህርት ቤት ትዝታም ካለብሽ እዚህ ነው የተማርሽው። እዚህም አለ። ሌላኛው ከዚህ ሆኖ ምናልባት ጎል ሲገባ ይታያል የተባለ ስቴዲየሙ ሲያልቅ እንግዳው እዚህ ጋር ሆኖ ጎል በረኛው ፍለጉት ነው ያለው በደንብ ነው የሚታየው። እዚህ ጋር ሆኖ የከተማው ብርት ላይ ነው ያለ ነው። ዳውንታውን ለኢንተርቴይንመንት ቅርብ ነው። እዚህ አካባቢ ሩም የያዙ እንግዶች በደንብ ኢንተርቴን ኢንጆይ ያደርጋሉ። ሶ ቤታችን ኤ ቱ ዜድ ሰርቪስ ይሰጣል። ሶ ዌር 3 ስታር ሆቴል አት ዴዚ ሆቴል የአደይ አበባ እንደማለት ነው። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ የተባለት የሎጎ እና እንትኑን የወሰድነው ከዛ ነው። ሶ እኛ ደግሞ የመስቀል ለታ ብቻ ሳይሆን ሁሌም ሬዲ ነን 24 ሰዓት። ሶ ተመልካቾች በሚፈልጉበት ጊዜ ቢመጡ እነዚህ ሰርቪሶች በደንብ ማግኘት ይችላሉ ማለት ነው። 24 ሰዓት ስታንድ ባይ ሆነን መስተንግዶውን ለመስጠት ዝግጁ ነው። መልካም፣ እኛ መልዕክት እናስተላልፋለን። ሌሎች ደግሞ ሩሞችም ስላሉ እነሱን ደግሞ እንመለከታቸው። በጣም ጥሩ። እንግዲህ ይህ ቀጣዩ ሩም ነው። ይህስ ምን አይነት ሩም ነው? ምን በመባል ይታወቃል? እንዲሁም ምን ነገሮችን ያካተተ ነው? በጣም ጥሩ። እኒህ ሩሞች ትዊን ቤድ 2 መኝታ ያላቸው ናቸው። ትዊን ቤድ ሳምታይምስ በሆቴል ቋንቋ ደብል ቤድ የምንላቸው ሩሞች ናቸው። እንግዶቹ ልጆች ያለባቸው ወላጆች ሲመጡ ሊያርፉባቸው የሚችሉት ደብል ቤድ ትዊን ቤድ ብለን የሚሸጣቸው ሩሞች ናቸው። which is እስከ 4000 ብር የሚሸጣቸው ያው ደብልም ስለሆኑ ሁለት ፋሚሊ ከቤተሰብ ጋር ሲመጡ ትዊን ሆነው ቤት ላይ ማረፍ ሲፈልጉ እነዚህ ምርጫቸውን ያደርጋሉ ማለት ነው። ስለዚህ ኦልተርናቲቭሊ እዚህም ማረፍ ይችላሉ። እኒህም እዚህ የሚያርፉ እንግዶች ኮምፕሊመንተሪ ሰርቪስ ቅድም የነገርከኝ በሙሉ አሉ። ቡፌ ብሬክፋስት ኤቭሪቲንግ እነሱን ያካተተ ኤርፖርት ሻትል ድሮፕ እናደርጋለን፣ ፒክ እናደርጋለን ከኤርፖርት። ሶ ፍሪ ነው ሻትል ሰርቪስ ፍሪ። ሶ ዩ ሃቭ ኤ ሎት ኦፍ ፍሪ ሰርቪስ፣ ብዙ ሰርቪስ አለሽ ማለት ነው። ስለዚህ ከኛ ጋር የሚያርፉ እንግዶች ይህን ሁሉ ያካትታል። ሞስት ዌልካም ቱ ዴዚ ሆቴል ነው የምንለው። እናመሰግናለን። ግን አሁን ይሄ 4000 ብር ነው፣ ከዛ በላይ ከፍ አይልም ማለት ነው። 4000 ነው። 4000 ነው። በኢትዮጵያ ብር የሚቀበላለን። $30 ድረስ ነው የምንሸጣቸው። $30 ሲሆን $30 ድረስ ነው የሚሸጠው። ግን እንደ ሲዝኑ አፍሪካ ይለያያል። ሲዝኑ ከፍና ዝቅ ማለት ይኖራል። ዩዥዋሊ ግን ፊክስድ ፕራይሶች አሁን ያልኩሽ ነው። ስታንዳርዱ እስከ 3000 እስከ 4000 ድረስ ነው የሚሄዱት ማለት ነው። መልካም፣ እንግዲህ ይሄን ሩም ተመልክተና ቀጣዩን ደግሞ ሩም እንመልከት። በጣም አሪፍ። እሺ፣ ይሄ እንግዲህ ሌላኛው ሩም ነው። ይሄ ምን ነገሮችን ያካተተ ነው? እቺ ሩም ሲንግል ስታንዳርድ ሲንግል ብለን የምንሸጣቸው ሩሞች መሀል ነው። ይህ ሩም ልክ ቀደም ሲል እንዳየሽው ሩም ሁሉ ቡፌ ብሬክፋስት አለው። ካትል ሻይ ቡና ማለት የሚፈልግ ሩሙ ላይ ይችላል። ኮምፕሊመንተሪ ቱ ኤርፖርት ቱ ድሮፕ ኦፍ ሻትል ፒክ
ተመሳሳይ ሰርቪስ አላቸው ነው። ሁሉኛ ጋር የያዘ እንግዳ ስታንዳርድሊ እንትን ይላልና ይሄ ሩም እስከ 3000 ብር የሚሸጠው ሩም ነው። ሰው ከተማው ዳውንታውን እንደመሆኑ እዚህ አካባቢ ካሉ ሆቴሎች የተሻለ ለእንግዶቻችን ዲስካውንት በማድረግ ነው አሁን ገበያው ላይ የመጣ ነው። እናንተም የዚህ አካል እንድትሆኑ ነው። እናመሰግናለን። ቪው ደግሞ በጣም ያምራል። ባልኮኒያችን በጣም ቆንጆ ቪው አለው። በሚገርም ሁኔታ ቆንጆ ቪው አለው። የከተማው ዳውንታውን እንደመሆኑ እንደምታየው የቦሌ መሰናዶ ትምህርት ቤት ትዝታ ካለብሽ የስቴዲየም አዲሱ አዲስ አበባ ስቴዲየም በደንብ ይታያል። የኤድና ሞል ስኩዌር አደባባይ ነው። መስጊድም እዚህ አካባቢ አለ። ሙስሊም እንግዶቻችን ለቤተክርስቲያን ቦሌ መድኃኒዓለም ቤተክርስቲያን ፊት ለፊት ላይ እንደምታዩ ነው። በጣም ነው እኔ ቪው ነው ወደድኩት። እንደውም በጣም በቅርብ ላይ ብዙ ነገሮች መገኘታቸውና ቪው ደግሞ በጣም የሚያምረው ወደዚህ መውጣ ሲባል ሩሞቹ እንደተመለከትኳቸው ጽድት ያሉ ናቸው። ሌሎችም ሩሞች ደግሞ አሉ አይደል? ኦፍ ኮርስ ሌሎችም ሩሞች እናያለን። ፋሚሊ ስዊት የምንላቸው ሩሞች አሉ። ይህ ሆቴል እንግዶችን ለመቀበል ሬዲ ነው። ሰርቪስን እኛ ጋር ብታረጊ ጥሩ ሳይሆን አይቀርም። በጣም አሪፍ ስለሆነ ሰርቪሳቸው ለፎቶ ሹት አሁን ከዚህ ሆነሽ ሙሽራውና ሙሽሪት ፎቶ ቢወስዱ ማይረሳ ጊዜ ይኖራቸዋል ከኛ ጋር። በጣም የሚገርም እንትን ነው። ስለዚህ ሌሎቹን እንመልከት። ሌሎቹን አብረን ማየት እንችላለን። እሺ ይሄ ሱፐር ፋሚሊ ስዊት ሩም ብለን የምንሸጠው ሩም ነው። ይሄ ሩም ከሌሎች ሩም የሚለየው 3 ክፍል ነው ያለው። እንደምታየው ወር 2 ወር የሚቆይ እንግዶች ሚኒ ኪችን ያለው ኪችኖቹን መጠቀም ይችላል። ሙሉ ኢኩዊፕመንት የተሟላለት ነው። ሙሉ ሰርቪስ ማግኘት ይችላል። ከዚህ መጥበስ የሚፈልጉ እንግዶች በዚህ መስራት ይችላሉ ማለት ነው። ሁሉ ነገሩ ለቃ አስፈላጊ ለምግብ ለመሰጥ አስፈላጊ የሚባሉ ነገሮች አሉ። ሁሉ ነገር ሬዲ ነው። እንግዳው ለቀውን መጥበስ መስራት እንዲችል ተደርጎ ነው የተዘጋጀው ማለት ነው። ይሄ ሁሉም ነገር ጥንቅቅ ብሎ ያለቀ ፍሪጅም አለ። ፍሪጅ እንግዶቹ ካረፉ በኋላ የራሳቸው የሚገናኙበት ቦታ ባልኮኒ እዚህ ጋር ቁጭ እዚህ ጋር ምግባቸውን ካበሰሉ በኋላ እዚህ ጋር ደግሞ አረፍ ብለው ቲቪያቸውን የተመለከቱ ሰርቪስ ራሳቸውን ሰርቭ ማድረግ ይችላሉ። ሰፊ ነው በጣም ደግሞ ኦፍ ኮርስ ይሄን ሩም የያዘ እንግዳም ብሬክፋስት ኮምፕሊመንታሪ ይኖረዋል። እንደ ፍላጎቱ መጠቀም ይችላል። ይህን ይመስላል እንግዲህ አደባባይ ነው፣ ፈረስ ያስጋልባል። እኛ ሩሞቹ ሰፊ ናቸው፣ ሰፋ ያሉ ሩሞች ናቸው። ይሄ ደግሞ ፋሚሊ ሩም ስለሆነ በደንብ ሰፋ ያለ ነው፣ ብዙ ነገሮችን የሚያካትት ስለሆነ ኦፍ ኮርስ ጥሩ ጊዜ ይኖረዋል። ታይሙን ኢንጆይ ኢንተርቴን ማድረግ ይችላል። ዴዚ ሆቴል በዚህ ሰርቪስ የሚያውቁን ያውቁናል። መልካም መኝታ ቤትም አለ ኦፍ ኮርስ። ይሄኛው መኝታ ቤት ቤቶችም ግን በሳሎኑ በጣም ሰፋ ያሉ ናቸው እንደምንመለከታቸው። ባዙ የራሱ የሆነ ባዝሩምም አለ። ሌሎች ነገሮች ምን ነገሮች አሉ? ልክ ነው። እኔ ሱፐር ፋሚሊ ስዊት ሩም ብለን የምንሸጣቸው ሩሞች የሚለዩት ሰፊ መሆናቸው ነው። እንግዶቹ ኦልተርኔቲቭሊ ከውጭ ፈርኒቸሮችም ጋር ቦታ አላቸው፣ እዚህም ጋር ቦታ አላቸው። ስለዚህ ዘይ ዊል ሃቭ ጉድ ታይም እኛ ጋር ጥሩ ጊዜ ይኖራቸዋል። ምን ያክል ግን ኮስት ያደርጋል ይሄ ሩም? ፋሚሊ 3 ሩሞች ነው ያሉት። 3 ሩሞች ያሉት ክፍል ቀደም ብሎ እንደነገርኩሽ ሲዝም እንዳለ ነው እስከ 7000 ብር ድረስ ይሸጣሉ። 7000 ብር። 3 ክፍል ነው ያላቸው። 3 የተለያየ ክፍል በራቸው ይዘጋል። የራሳቸው የጋራ ፈርኒች እንትን አላቸው። ኪችን አላቸው። ብዙ ነገሮችን ያሟላ ስለሆነ 3 የተለያየ ክፍል ውስጥ እንደ መከራየት ማለት ነው። እና ምክንያቱም ሰፊ ነው። ሰዎች ግን ማገናኘት ይፈልጋሉ። አንድ ላይ ሆነው ብዙ ቤተሰብ ያላቸው ሰዎች ሲመጡ 10 ሰው ድረስ ምናምን ማስተናገድ ይችላሉ እነዚህ ሩሞች። መልካም እንግዲህ ተመልካቾቻችን እናንተ ጋር ሲመጡ አድራሻቸውን እንዴት ማግኘት ይችላሉ፣ በምን ስልክ ቁጥሮች እናንተ ማግኘት ይችላሉ የሚለውን ነገር ጠቅላላ አድርገህ እንዲመጡ መልዕክት ያስተላልፍልን። በጣም ጥሩ። እንግዶቹ የሚያገኙን ኤድና ሞል ወይም ቦሌ መድኃኒዓለም ፊት ለፊት ወይም ቦሌ መሰናዶ ፊት ለፊት ባቲ ኮምፕሌክስ 3ኛ ፎቅ አለምነሽ ቀጥሎ ከአለምነሽ ጎን 3ኛ ፎቅ ዴዚ ሆቴል
ዴዚ ሆቴል ብለው ሰርች ቢያደርጉን ጎግል ላይ ሊያገኙን ይችላሉ። ከዛ ባሻገር ሪሴፕሽን ስልክ ሊወስዱ ይችላሉ። 011-667-1696 ላይ ቢደውሉ ማንኛውም ኢንፎርሜሽን ካላቸው መጠየቅ ይችላሉ። እዚህ መስተናገድ ይችላሉ። ቆንጆ ሰርቪስ ለመስጠት 24 ሰዓት ስታንድ ባይ ሆነን በተጠንቀቅ እየሰራን ነው። ስለዚህ ሞስት ዌልካም። አንቺም ከጓደኞች ጋር ከፋሚሊ ጋር ባልደረቦች ከፋሚሊ ጋር አብረሽ መተሽ ኢንጆይ ኢንተርቴን ማድረግ ትችላለሽ። አመሰግናለሁ። በጣም ሰፋ ያለ መረጃ ነው የሰጠህን። እናመሰግናለን። በጣም አሪፍ። አመሰግናለሁ። እሺ